ምንድነው ምሳሌ መታሰቢያ ብቻ አይልም። በነገራችን ላይ ምሳሌ የሚለውን ለምን ዘለልከው? ምሳሌ ቃሉ የለም ብለህ ብትከራከረኝም ይኸውልህ ምሳሌ ቃሉ የለም መጽሐፍ ቅዱስ ላይ ጥቅም ላይ ያሉ አለም ብለህ ብትከራከረኝም ብትከራከረኝም መታሰቢያ የሚለው ግን አለ። መታሰቢያ አይደለም ብላ የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትለው ምኑን ነው? አሁን ይሄንን ነው ብለህ ንገረኝ ፕሊስ ወንድሜ። ምኑን ነው መታሰቢያ አይደለም ብላ ያለችው? አውጣው ያን ቤተ እምነት ሙሉ ወንጌል ነው ያልከኝ አይደል? ኦኬ። ስለዚህ አሁን አንተ ቆይ ስለዚህ አሁን በዚህ በኩል አድርገህ ዞር ልትል ነው? ልታመልጥ ነው? አንዴ የጠየኩህን መልስ እንዳደረግህ ፈልገህ ከሆነ ወይም ውይይቱ ማበላሸት ፈልገህ ከሆነ አንተ ነህ እመልሳለሁ። አንዴ ሚዩት አድርግ። ስለዚህ አንዴ ሚዩት ማጋለጥ ፈልጋለሁ። አንዴ ከዛ አሁን እኔ ስለማይነበበኝ አንብበው። እኔ ማንበብ አልችልም። የጠቃቀን ጽሁፍ ነው። አንብበው ራስህ። የጠየኩህ ምንድን ነው? እኔ አነባለሁ፣ ችግር የለም። የጠየኩህ ግን ምንድን ነው? መታሰቢያ የሚለውን አምጣ ቃል አይደለም። አየህ፣ አትሰማም። ቤተክርስቲያን መታሰቢያ ያለችውን አምጣ። ሰው ሚላቸውን አይሰሙም ጋይስ። አማርኛ ነው ያወራሁት፣ ህምጥኛ አይደለም እንዲህ የሆነ ቪዲዮ ስለ ልሳን ያ ማነው ታደሰ የሚለው ሰውዬ አጋንንት ዴሊቨረንስ እያደረገ አሁን ቸርች የሚናገሩትን ልሳን ነው የሚናገረውና ይሄኛው ልሳን አለ ከመንፈስ ቅዱስ አይደለም የእባብ ልሳን ነው ያለውን ልሳን ሰምተው ታውቃለህ? በየቸርቹ ያለው ልሳን እሱ ነው። በነገራችን ላይ መለየትም አይችሉም። በምንድን ነው የሚለዩት? ከመጀመሪያ በምንድን ነው የሚለዩት? መለያም የላቸውም። ሁለቱንም ባሳያችሁና ሁለቱንም ይሄ ከማን መንፈስ ነው ከየትኛ ነው ቢባል አይናገሩት። እሺ ቀስቴ ኢንቫይት አረጋችኋለሁ። እሺ ፕሮች ና እስቲ ግባ። ኦን ልጅ ኢየሱሶች አዎ ልሳን ሁለቱም ቤት ነው የሚሰራው ልሳን። በነገራችን ላይ ኦን ልጅ ኢየሱስ ማለት የጌታ ትምህርት ጉዳያቸው አይደለም። ትክክል ሆነ አልሆነ ልሳኑ ይሰራል እዛ ሁለቱም ቤት ማለት ነው። ኦን ልጅ ኢየሱሶች አብ ወልድ መንፈስ ቅዱስን አያምኑ። የሚያምኑት ኦን ልጅ ኢየሱስ አንድ ብቻ ነው ብሎ ነው የሚያምኑት። ስላሴን አይቀበሉም። የስላሴን ትምህርት አይቀበሉም። ግን መንፈሱ ይሰራል እዛ ቤት። ያኛውም እንደዛ እዚህ ጋር የጌታ ስጋና ደም ይክዳል እንትኑንም ይክዳል ግን አይሰራም። እዚህ ጋር የጌታ እንደምን አለ? ሰላም ነው ሞክዬ፣ እንዴት ነህ? አንዴ ሚዩት አድርግና እንድሪያስ ጎንደሬው ይቀድማል መሰለ። እሺ ጎንደሬ ሚዩት ነህ? ሰላም እያለ መኩዬ፣ እግዚአብሔር ይመስገን። ያንተ ነው እንዴ? ሜቢ ሚዩት ላይ ነው። ይሰማል አይደል? አዎ ይሰማል። ይሰማል። ኦኬ ሰላም ነው። እግዚአብሔር ይመስገን። እንዴት አለ? ከየት ቤተ እምነት ነው? እግዚአብሔር ይመስገን። ምን አልከኝ? ፕሮቴስታንት ነኝ። ኦና እሺ። ከየትኛው ዲኖሚኔሽን? ከመካነ ኢየሱስ። መካነ ኢየሱስ ታምናለህ ማለት ትምህርቶች በተለይ ኢትዮጵያ ውስጥ ያሉት ትምህርቶቻቸውን አያውቁምና በኢትዮጵያ ማለት ኢትዮጵያ ያሉት አብዛኛው በጣም ብዙዎቹ ካሪዝማቲክ ናቸውና ልሳንን የሚቀበሉ ምናምን ናቸው። ትቀበላለህ እንዴ? የትኛውን ትምህርት? ለምሳሌ ስለ ቁርባን ነው? አይ ልሳን፣ ለምሳሌ ልሳን በፍጹም አልቀበልም። ኦኬ። ስለ የጌታ ስጋና ደም እውነተኛ ብለህ ነው የምታምነው ማለት እንደ ሉተር ኢሰንስ ኦፍ ክራይስት? እንግዲህ በእርግጥ ብዙ ጥርጣሬዎች ነበሩኝ። እኔ ላለመቀበል አስቤ ነበር፣ ግን በቅርብ ሰዓት ላይ አሁን መቀበል ጀምሬያለሁ። ምክንያቱም ይሰማል። ቆይ አንዴ ቆይ።
እንድሪያስ ወይ ሰላም ነው? እንዴት አለ? አይሰማም? እንዴት ነህ? ከየት ቤተ እምነት ነህ? ከየት ቤተ እምነት ነህ? እንድሪያስ የኔ ነው ጋይስ። ሄሉ አይሰማም እንዴ? የኔ ትሰማለህ? መኩ አንተ ትሰማለህ? እሺ እሺ፣ ሰማ ከሆነ ኦኬ። እንድሪያስ አለ? እንድሪያስ እሺ፣ ሚውት አድርገሃል። ኦኬ፣ ሪፖርት አታደርግማ መቼ አለው፣ ግን ስታክ እያደረገ ነው ከኔ መሰለኝ። ኔትወርኩ ወጥተህ ተመለስ። ሰማለሁ። እሺ፣ አሁን ትሰማለህ? ደህና ነህ? የለም፣ በቃ ውረድና ተመለስ። ይቅርታ። መሳይ አቤት። እንደምን አለ? እግዚአብሔር ይመስገን ሰላም ነኝ። የት ቤተ እምነት ነህ? እኔ ሙሉ ወንጌል። ሙሉ ወንጌል። ያ ሙሉ ወንጌል መቼ ነው የተመሰረተው? አንተ ያለበት አሁን ስለሱ አይደለም፣ ስለተመሰረተበት ለማውራት አይደለም። መቼ ነው የተመሰረተ? ንገረና። ትፈራለህ እንዴ? ያንተ ቤተ እምነት አይደል እንዴ? መግለጽ የለብህም? ታፍርበታል። በሱ ዙሪያ ላወራ አይደለም፣ በሌላ ዙሪያ ጠይቀኝ። ስለመሰረቱ መቼ እንደተጀመረ ምናምን እሱ ቴዎሎጂ ገባ የሚጠይቅ ጥያቄ ነው። አንዴ በደንብ ስማኝ። ምን መሰለህ አንተ ከመጠየቅና እኔ ከመጠየቅ በፊት ጠየቀኝ። የት ነህ አልከኝ፣ ሙሉ ወንጌል አልኩ። በቃ ያን ይዘህ በምጠይቀው ጥያቄ ጠይቀኝ። አንዴ ተረጋጋሽ፣ ተረጋጋ። እኔ ምን መንፈስ ይዛችሁ እንደምትመጡ ተረጋግተህ ብትጠይቀኝ እጠይቅሃለሁ። እየጠየቅኩ ተረጋግቼ እኮ የምመልስልህ መቼ እንደተመሰረተ ሙሉ ወንጌል ከምጠይቀኝ በባይብሉ ዙሪያ በክርስቶስ ዙሪያ ጠይቀኝ። ሚዩት አድርገውና ሚዩትን አታንሳ። ሚዩትን ካነሳ አወርዳለሁ። በደንብ ስማ። አንተን ከመጀመሪያ አንተን ማወቅ አለብኝ። አንተን ሳላቅ አንተ ከየት እንደመጣ ሳላቅ ወደ ሌላ ትምህርት አልሄድም። መጀመሪያ መሰረትህን ትነግረኛል። መቼ ነው የተመሰረተ? ለምንድን ነው የምታፍርበት? አንተ የተመሰረተው መሰረቱ ይሄ ጊዜ ነው ብለህ መናገር ለምን አስፈራ? የሚያስፈራ ነገር አለ? የሚያስፈራ ከሆነ የምትሸማቀቅበት ከሆነ መተው ነው። እሸማቀቅበታለሁ ብለህ ወደ ሌላ እንቀጥላለን። ካልሆነ ግን አይቻልም። መጀመሪያ ንገረኝ። የኔን አጠያቂ ደግሞ አንተ አይደለም እንትን የምትለኝ። ሚዩት ነህ፣ አንሳና ንገረን። ሙሉ ወንጌል መቼ ነው የተመሰረተ? አንተ ቢያተ ቤተ እምነት ንገረን እስቲ። ሚዩት ነህ፣ ሚዩትን አንሳና ንገረን። መሳይ ኦ ማይ ጋድ። እሺ ከአባ ልላክ አይሻልም? ከአባ ልክ ያለው አሁን ዲያቆን መጥል እንዴት ነህ? ደህና ነህ? ጌታ ይባረክ አለው። ይመስገን፣ ክብሩ ይስፋ አለን። እያነበብክ ነው? እንዴት ነው? ቤተ እምነት የት ነበረ? የትኛው ነበረ ያንተ ቤተ እምነት? ድሮ ቤተ እምነታችሁ የት ነበረ ብላችሁ ነው የምትጠይቁ። አሁን ደግሞ መሰረታችሁ መቼ እንደተመሰረተ ጭምር እየጠየቃችሁ ነው። ምን ፈልጋችሁ ነው? መቼ ነው የተመሰረተችው? እንደውም ንገረኝ እስቲ የተመሰረተችበትን እስቲ ንገረኝ፣ አሳውቀኝ። እኔ እኮ ስለማናውቀው በጳውሎስ ዘመን የሐዋርያት ሥራ ምዕራፍ 2 ላይ ነው የተመሰረተው። ሃይማኖት የሐዋርያት ሥራ ስንት? ምዕራፍ 2። ኦኬ
ቤተ እምነት ምን ነበረ? ሙሉ ወንጌል ነው። ኦኬ የምታምነው ትምህርት ኦኬ ሙሉ ወንጌል ሉተራን ነው ወይስ እናንተ ናችሁ ቀድማችሁ የተመሰረታችሁ? ነገርኩህ እኮ እኛ የተመሰረትንበት በነ ጳውሎስ በነ ጴጥሮስ ተመሰረተው። ከአንተና ከሉተር ማን ይቀድማል? ቃዱስ ከአንተ ቤተ እምነት ሙሉ ወንጌልና ከአንተ ማን ይቀድማል? የኛ ይቀድማል። ምክንያቱም እኛ በነ ጳውሎስ በነ ጴጥሮስ ዘመን ስለተመሰረትን የሉተራንን የእናንተ ነው የሚቀድመው። አሁን ታሪኩን ላወራልህ አይደለም የመጣሁት ትክክለኛ ወንጌል ሉተርንም አትቀበልም ማለት ነው? አሁን ወጣኝ። ኧረ ምኩ እንዴት ነው የሚሰሩ? እንዴት ነው የሚሰማው? ትቀበለዋለህ? ኦፍ ኮርስ እኔ ማልቀበለው ሰው የለም። በእግዚአብሔር ቃል አመዛዝኜ በእግዚአብሔር ቃል አመዛዝ ነው ቃል አመዛዝ ነው። ቆይ አንዴ አንተ በእግዚአብሔር ቃል መዝኜ ነው ያልከው ራሱ መጽሐፍ ቅዱስ ሶላ ስክሪፕቹራ አይደል የምታምነው? ቃልሽ ሚዩትን አንሳ ሚዩትን አንዴ ቆይ ይመለሳለሁ። ከባድ ነው። እሺ መኩ በገና ቻይና ትልካለህ? እልካለሁ። በውስጥ አውሪኝ ሳሲ። እሺ ምንድነው አሁን ፕሮቴስታንቶች መቀጠል ይችላል ነው። አንዴ ሉተር ተሳስቷል? እኔ በእግዚአብሔር ቃል መዝኜው ነው ማንንም የምቀበለው። በእግዚአብሔር ቃል መዝኜው ነው የምቀበለው። ሉተር ተሳስቷል ወይስ እንትን አላለም? አልተሳሳተም። አሁን እንዴት ነው የምትሰማው እኮ ሉተር ተሳስቷል ወይስ አልተሳሳተም? ማለት ራስህን ከሉተር በላይ አድርገህ ስለምታየው ሉተር ተሳስቷል ወይስ አልተሳሳተም? እኔ ተሳስቷል አልተሳሳተም አይደለም። ምክንያቱም ማንንም ሰው በእግዚአብሔር ቃል መዝኜው ነው የሚቀበለው። ነገርኩህ እኮ። እሺ አንተ የምታምነውና ሉተር የምታምነው ተመሳሳይ ናቸው እምነታችሁ? ያው በእንትን ነው ሰው እንዴት እንደሚድን በመዳን ዙሪያ ላይ ኦፍኮርስ ተመሳሳይ ነው። ከዛም በኋላ ባለው እይታ ነው ምናልባት ከተለያየ የምንለያየው። እሺ ሉተር የሚያምነው ሰው የሚያምነው አምኖ ሲጠመቅ ነው ብሎ ነው። አንተ ታምናለህ እንደዚህ? እንዴት አላምንም? አምኖ ሲጠመቅ ነው። የእግዚአብሔርም ቃል እኮ ያመነ የተጠመቀ ይድናል ነው የሚለው። ስለዚህ ጥምቀት ለድህነት ብለህ ታምናለህ? ጥምቀት ለድህነት የሚባል ጥምቀትን ከእምነት ለምን ነው የምትነጥለው? ያመነ የተጠመቀ ይድናል። ስለዚህ እምነት ብቻ አይደለም። ሰው ያመነ ጊዜ ነው የሚድነው ወይስ ደግሞ አምኖ ከተጠመቀ በኋላ ነው የሚድነው? ሉተርም እኮ እምነት ብቻ እኮ ነው የሚለው። ከዛም በኋላ ጥምቀት ለድህነት ብሎ ነው የሚለው። ግን አንተ መጀመሪያ ነገር ሰው አምኖ ይድናል ከዛ ነው የሚጠመቀው ወይስ አምኖ ተጠምቆ ነው የሚድነው? ያንተ ትምህርት የእግዚአብሔር ቃል ሰው ያመነ የተጠመቀ ይድናል ይላል። ስለዚህ ያመነ ሰው ይጠመቃል እኮ። አንደኛ ማነው የኤፌሶን መልእክት ምዕራፍ 2:8 ስትመለከት ኦኬ ጸጋው በእምነት አድኗቸዋል ማንም እንዳይመካ ከስራው አይደለም ይላል። ስለዚህ በራሴ ስራ አይደለም የዳንኩት። ምንድነው የኔ ጥያቄ? መለስኩልህ እኮ። ምንድነው ጥያቄ ድገምልኝ። ሰው አምኖ ሲጠመቅ ነው ወይስ ያምን ነው የሚድነው ብለህ አይደል የጠየቀኝ? አሁን መልስልኝ ቀጥታ ቃል በቃል። ሰው ሲያምን ነው የሚድነው ወይስ አምኖ ሲጠመቅ ነው የሚድነው? ሰው ሲያምንም ይድናል፣ አምኖ ሲጠመቅም ይድናል። ሰው ሳያምን አንተ አምነ ነው የምትድነው ወይስ አምነ ስትጠመቅ ነው የምትድነው? ስለዚህ አንተ መለስክልኝ አምኖም ይድናል ከዛ ሲጠመቅም ይድናል። ሁለት ነው። አንድ ሰው አምኖ ዳነ ከዛ በኋላ ሲጠመቅም ድነት ያገኘ ሁለት ነው ያንተ ድነት። ያንተ አረጋግጦ ችግር ያለበት እንጂ ያንተ አይደለም። የመጽሐፍ ቅዱስን ትምህርት ነው የምነግርህ፣ የራሴን ትምህርት አይደለም፣ የማንንም ትምህርት አይደለም። መጽሐፍ ቅዱስ ጸጋው እንዲሁ በእምነት ነው ያዳናችሁ ይላል። ከዛም በኋላ ሲጀመር በመዳን ምንም ነገር አይጨመርም። ስናምን ወዲያውኑ በዛው ቅጽበት እንደምንድን መጽሐፍ ቅዱስ ይመሰክርናል፣ እኛም እናምናለን። ያን እኔም እቀበላለሁ። ከዛም በኋላ ነው አንድ የዳነ ክርስቲያን የግድ እግዚአብሔር ያዘጋጀው። የነገርኩህ እኮ ነው። ቆይ ታውራት ማለት ላይ ምንድነው የምትነግረኝ? ቆይ እኔ የጠየቅኩህ ሌላ አንተ የምታወራው ሌላ። እኔ የጠየቅኩህ ምንድነው
ሰው የሚድነው መቼ ነው ካልክ ሲያምንም ይድናል ሲጠመቅም ይድናል አልከኝ። ኦኬ ሰው አምኖ ከዳነ በኋላ አሁንም የሚጠመቀው ለመዳን ነው ወይ? እየነገርኩህ እኮ ነው። ጥምቀትን ከእምነት ለምንድን ነው የምትነጥለው? እኔ እኮ አሁን ግራ የገባኝ ጥምቀትን እምነት ብቻ ብለው ታምናለህ? ኦፍኮርስ አምናለሁ። እንዴት አላምንም? ኦኬ እምነት ብቻ ስትለው ከጥምቀት ነጥለህ ነው ወይስ ደግሞ ከጥምቀት አልተነጠለም? እምነት ብቻ ስል ከየትኛውም ነገር የተነጠለ አይደለም። ስለዚህ አምነህ ስትጠመቅ ነው የምትድነው ወይስ ደግሞ አምነህ ብቻ? አይደለም። መጽሐፍ ቅዱስ እኮ እንደሚለው ነው የምነግርህ። መጽሐፍ ቅዱስ ሰው ሲያምን ይድናል ብሎ ነው ይናገራል። አንዴ ሚት አድርጎ እባክህ አታደናቅረኛ። እኔ ረጋ ብዬ እያወራሁ ነው። ሰው የሚድነው መቼ ነው? አሁን ህዝብ እየሰማ ነው አይደል? 200 ምናምን ሰው እየሰማል። ከስር እንዲረዳ ነው ትልቁ ነገር። ለምን ያንተ እምነትን መግለጽ ስላለብህ ማለት ነው። መጀመሪያው ሰው የሚድነው መቼ ነው ነው? አምኖ ሲጠመቅ ነው የሚድነው ወይስ ደግሞ አንዴ ይመለሳል? አንዴ ጥያቄ ነው። ወዴት ነው የምትመለሰው? እሺ ደጅ ጠናው እኮ ብዙ ደጅ አስጠናኝ። መዝሙሩን ላዘምራ ደጅ ጠናው። ደህና ነው። ኦኬ ደህና ነህ? አለው ጥሩ ሀሳብ ጥሩ አርዕስት አንስተሃል ቅዱስ ቁርባን ላይ እና እሱን እንመጣበታለን። ዘድዬ እኔ ያነሳኸው ነው ስቲክ የማደርገው ቅድም ስትናገር ስለሰማሁ የራሴ ቤት ላይ መተህ አንተም ማንሳት የለብህ። እኔ እንደፈለኩ ቅዱስ ቁርባን ላይ መኩዬ አጭር ቃል አንተንም ጊዜን እንዳልፈጅ ያነሳው ሀሳብ ቅዱስ ቁርባን ላይ ስለነበረ ያነሳው እሱ ላይ ስለነበረ እሱ ላይ ስቲክ ታደርጋለህ ወይንስ ተደርበህ ለምንድን ነው የምታወራው? ትልቅ ሰው አይደል እንዴ አንተ? አንዳንዴ በጌታ ስም በቃ ተረጋግተህ ማውራት ትችላለህ። እየጠየቅኩ ነው። መጀመሪያ ሳትጠየቅ ወይም ደግሞ የአንተን ቤተ እምነት ሳትገልጽ ቀጥታ ዘው ብለህ መጠየቅ አትችልም። እሱን ደግሞ እንትኑን የማወጣው የራሴ ቤት እስከሆነ ድረስ የአንተ ቤት ላይ አንተ እንትን ማድረግ ትችላለህ። እየጠየቅኩ ያለውን ደግሞ በደንብ ስማኝ። የመጀመሪያ የቅዱስ ቁርባንን ካነሳ ከዛም በፊት እናንተ ትምህርታችሁ ከሌላ ትምህርት ጋር ተመሳሳይ ነው ወይስ አይደለም የሚለው መግለጽ አለብኝ። እሱን ከነገርከኝ በኋላ እንቀጥላለን። አንተ ከሉተራን ጋር እሱን እየጠየቅኩት የነበረው ይህንን ነው። ተመሳሳይ ነው ከሉተር በፊት ነው የተመሰረተው ትምህርታችን ከሉተር ጋር አንድ አይደለም ወይስ አንድ ነው የሚለውን እስቲ መልስልኝ መጀመሪያ ዘንድ። እኔ በሱ አይደለም የሚሄደው ነኝ በሱ አልሄድም። እኔ አሁን አንተን ስወያይህ የምወያይህ እንደ ኢትዮጵያ ሙሉ ወንጌል አስተምሮ መሰረት ነው የምወያይህ። ስለዚህ አንተ እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምሮ መሰረት ትወያያለህ ከኔ ጋር። የምጠይቅ ጥያቄ ከዛ ተነስቼ ነው። ትቀበላለህ አትቀበልም? አንዴ ቆይሽ መጀመሪያ እኔ ጠይቄ ነው ከዛ በኋላ ነው የምጠይቀኝ። አንዴ ተረጋጋና መጀመሪያ የጠየቅኩ ጥያቄ ሙሉ ወንጌል እንደመሆኑ አንድ ናችሁ ወይስ አይደላችሁ? ፕሮቴስታንት ሆኖ አይደላችሁ ማለት ከፕሮቴስታንት አንድ ነን የሚለውን ሐሳቤ እናውጣ። በቃ በካውንስሉ ውስጥ አለች መካነ ኢየሱስ አለች ሉትራን እምነት ያላት በዚህ በቅዱስ ቁርባን ላይ። ስለዚህ እኔ ደግሞ ከአንተ ጋራ መወያየት የምፈልገው በኢትዮጵያ ኦርቶዶክስ ቤተክርስቲያን እና በሙሉ ወንጌል አማካኝነት አንድ ናችሁ ወይስ አንድ አይደለም ብዬ ነው የሚቀበለው። መጀመሪያ አንድ ነን። በብዙ ነገር አንድ የሚያደርጉን ነገሮች ላይ ነው አንድ ያደረጉን ብዙ ነገሮች ስላሉ በዛኛው በኩል ነው አንድነታችን። ምን ማለት ነው? ለምሳሌ እናንተ ጋር የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች ሆነው የተለያየ ቪው እንደያዙት፣ ለምሳሌ አንተና የአንተ ግሩፕ እና የሌላው ግሩፕ አንድ አይነት፣ ለምሳሌ በክርስቶስ ኢየሱስ ማንነት ስትመጣ ክርስቶስ በስጋው ፍጡር ነው የሚሉ ልጨርሳ በስጋው ፍጡር ነው የሚሉ እና ፍጡር አይባልም የሚሉ አሉ። ስለዚህ በቪው ደረጃ ሚዩት ነው ያደረኩ እኔ ነኝ። በነገራችን ላይ ምንም ብትናገር የሆነ ቪው ምናምን ነው ቪው እያነሳው አይደለም። በነገራችን ላይ የኔ ቪው እኔ ፐርሰናል ላይ የፈለከውን ልትለኝ ትችላለህ። ኦር ሰምበዲ ፐርሰናል ቤተክርስቲያንን ማለት አትችልም። ቤተክርስቲያን አንድ ናት። አንዲት ቤተክርስቲያን ሰው
የተለያየ እንትን ልማር ይችላል፣ ልስት ይችላል፣ እኔ መሳት ይችላለሁ፣ ሌላም ሰው መሳት ይችላል። እኔ ስለ ሰው ግለሰብ እያወራሁ አይደለም፣ ስለ አንተ ቤተ እምነት ደረጃ። በቤተ እምነት ደረጃ ሙሉ ወንጌል ተብሏል፣ ሉተራን ተብሏል፣ ወይም ደግሞ መካነ ኢየሱስ ተብሏል። በቤተ እምነት ደረጃ በመሰረታዊ ለአሁም ደግሞ ነገረ ድህነትን የሚነካው በጥምቀት አንድ ናችሁ ወይስ አይደላችሁ? እሱን ነው እንጂ የግለሰቤን አታ ቪው አይደለም። ቪው ነው ነገረ ድህነት ቪው ካልክማ ሰው አሁን ሚዩትና እሱን አንሳልኝ። በቤተ እምነት ደረጃ ነው። ይሄንን ፖለቲክ አትስራ ማለት የግለሰብን አንስተ አው ፍጡር ፈጣሪ ነው ሚናይል ፋራ አይደለም። ቀጥል ያንተን ቤተ እምነት ንገረኝ፣ በቤተ እምነት ደረጃ። እሺ መኩ አሁን እኔ ከአንተ የምፈልገው አንድ ነገር አለ። እኔ የኔን ቪው የኔን አስተምሮ ይዤ እንደ ሙሉ ወንጌል ቤተክርስቲያን አማኝነቴ ያንን ይዤ ከአንተ ጋር መወያየት እችላለሁ አልችልም? መጀመሪያ አንድ መሆናችሁንና እንዳልሆናችሁ እሱን አንድ ነን። እኔ ለምን እዛኛው ላይ ይኸውልህ፣ እኛ አሁን ሰሞኑን ለምሳሌ ይኸውልህ እኛ እየተወያየንበት ይኸውልህ ልዩነቶች የተወሰኑ ልዩነቶች እንዳሉን ይታወቃል። ኦኬ፣ አንድ በሚያደርጉን ነገሮች አንድ ነን። ልክ እናንተ በምትለያያቸው ነገሮች እንደምትለያዩት አንድ እንደምትሆኑት የሀሳብ ልዩነት እንዳለ የአስተምሮ ልዩነት እንዳላችሁ ሁሉ እኛም በዛ አለ። እኔ አሁን የመጣሁት በአጭር ቃል እኔ የመጣሁት በቤተክርስቲያን ውስጥ እኔ ለብቻ ቤተክርስቲያን እኔ ብስት እኔ የመጣሁት እንደ ሙሉ ወንጌል ቤተክርስቲያን ነው። አንተ ታስተናግደኛለህ አታስተናግደኝም? አልዘልም። አታስተናግደኝም? ቆይ አሁን እኔ ቤተክርስቲያን ውስጥ እኔ የራሴ ቤተክርስቲያን አለኝ ለብቻ አለ። እንደ ሙሉ ወንጌል ቤተክርስቲያን ይኸውልህ አማኝነት ይኸውልህ ካውንስሉ ላይ ያለውን ህብረት ተወውና፣ ኦኬ አሁን ግን ቅድም እንደነገርኩ ታች ብትወርድስ ከዚህ ሁሉ አሁን እኔ በጣም ነው የሚገርመኝ። አሁን ምንድነው ፖለቲክስ ለመስራት ማለት የኛና በነገራችን ላይ አንዴ ልንገር አንድ ነገር በዚህ ልታቅ ፈልጋለሁ። ምን መሰለህ አንተ ማውቅ ያለብህ አንድ ብንሆን አንድ ዲኖሚኔሽን ነው ነበር ታውቃለህ። በእይታ ቁረድ ለምን እንትን እንደምታደርጉ አላውቅም። ለማንኛውም አሁን ቤተ እምነትና የሰው ቪው ማለት የአንድ ሰው ሊሳሳት ይችላል። በነገራችን ላይ በቤተ ክርስቲያን ውስጥ እኔ ግለሰብ ነኝ ልሳሳት ይችላል። ስለ እኔ ግለሰብነት ምናምን የሚወራ ከፕሮቴስታንት ቤተ እምነቶች አንድ ላይ አድርገ እንትን ማለት ፋላሲ ነው። በቃ ትልቅ ፋላሲ ማለት ነው። ያኛው ስለ ቤተ እምነት ነው። ሙሉ ወንጌል ራሷን የቻለች ቤተ እምነት ነው። መካነ ኢየሱስ ራሱን የቻለ ቤተ እምነት ነው። ሌሎቹም የራሳቸው የቻሉት ቤተ እምነት ናቸው። ግን አንድ ላይ አንድ ነን ነው የሚሉት which is false ማለት ነው። ውሸት የሆነ አንድ አይደሉም። በትምህርታችሁ አንድ አይደላችሁም። ለምሳሌ በቅዱስ ቁርባን ትምህርታችሁና በጥምቀት ትምህርት ከዛም አልፎ በንጥቀትም አንድ አይደላችሁም። በንጥቀት አንድ አይደል፣ በልሳን አንድ አይደላችሁም። ካልቪኒስቶች ጋር አንድ አይደላችሁም። በጣም የተለያዩ ነው። በጣም የተለያየ ትምህርት ግን ያንን ቤተ እምነት ደረጃ የተያዘውን ከፐርሰን ጋር ማመዛዘን ዘድ ፖለቲካ ነው የሚያደርገው። አንድ አይደለንም ብለህ ከቀጠልክ ዊችስ ችግር የለውም። አንድ አይደለንም በትምህርታችን ደረጃ አንድ አይደለንም። ግን ሙሉ ወንጌልን ብቻ ወክዬ እመጣለሁ እንትን እላለሁ ካልክ ዩካንጎ። እሺ አሁን ደግሜ ልንገርህ። አሁንም የመጣሁት እንደ ሙሉ ወንጌል አባልነቴ በሙሉ ወንጌል አስተምሮ መሰረት ከአንተ ጋር ስለ ቅዱስ ቁርባን ልነጋገር ነው። ትቀበላለህ አትቀበልም? ስለዚህ ከሌሎች ቤተ እምነት መጀመሪያ የተለያየነን ወይስ አይደለም የሚለውን መልስልኝና የመጣሁት እንደ ሙሉ ወንጌል ቤተክርስቲያን አማኝነቴ በዚህ ልወያይ ነው። በአስተምሮ ስላለን በዛ አስተምሮ ላይ ቆሜ አንተን ልሞግትን የመጣሁት። ትቀበላለህ አትቀበልም? እዚህ መጀመሪያ እኔ ደግሞ የጠየቅኩን ጥያቄ መልስና እቀበላለሁ። አንተ ቤተ እምነትን ወክለ ያ ማለት ሙሉ ወንጌል ብቻ መሆንን ሌሎች ጋር ልዩነት እንዳለ ትክክል እንዳልሆነ እሱን ከነገርከኝ አይ ካን አክሴፕት ንገረኝና። የአንተ አስተምሮ በእኛ በወንጌላውያን አማኞች እንትን ላይ የተመሰረተ ነው። አሁንም በልዩነታችን ላይ የተመሰረተ ነው።
ብዙ ጊዜ አንድ ነን ስለምትሉ ፋላሲ ስለምትሉ ውሸት ስለሆነ ማለት ነው። ያንን ውሸት በግልጽ አንድ ነን ብለህ ከቀጠልክ ውጪስ ነው ማለት ነው ይቀበላል። ስለዚህ ደግሞ ቀጥለህ መጠየቅ ትችላለህ። ችግር ከዚህ በላይ እንደዚህ ሰው እኮ እንደዚህ ግልጽ አድርጎልህ ከመጣ እኮ በቃ መቀበል ነው ያለብህ። ይሄ ያልኩህ እንደ ሙሉ ወንጌል አባልነቴ ቤተክርስቲያን አባልነቴ ይኸውልህ እንደ ሙሉ ወንጌል ቤተክርስቲያን አባልነቴ በኢትዮጵያ ሙሉ ወንጌል ቤተክርስቲያን አባል ስለሆንኩኝ በዛ መሰረት ነው የመጣሁት ልወያይ። የአንተ የቅዱስ ቁርባን አስተምህሮ ላይ ያሉኝን አንተ ራስን ያነሳኸው ስለ ቅዱስ ቁርባን ባለፈው ከነ ኤቢ ከምናምን ጋር የተወያያችሁትን አንስተም አንዳንድ ሀሳቦች ስትናገር ነበረ። በሱ ላይ ጥያቄ ያላችሁ ግቡ እያልክ ወንጌላውያን ስትጠራ ገባው። ስለዚህ ስትጠራ ገብቻለሁ። ስለዚህ በዚህ ጉዳይ ላይ እንደ ሙሉ ወንጌል አባልነቴ የምጠይቀን ጥያቄዎች አሉ። አንተ ብትፈልግ የምትጠይቃቸውን ጠይቀኝ። በሱ ላይ እንቆያለን ማለት ነው። ያዋጣሃል አያዋጣህም? አንዴ ሚዩት አድርገውና ከዛ ትቀጥላለህ። ከኔ ጋር ካልመለስ ከኔ ጋር መቀጠል አትችልም። ሜይ ቢ ከዮባ ጋር ምናምን ትቀጥላለህ። በድጋሚ ግን የሚናገረው አሁንም ቢሆን ማለት ነው በፕሮቴስታንት ውስጥ አንድ ነው የሚለው ትምህርት ይዞ ከመጣ ማንም ሰው ማለት ነው አንድ እንዳልሆነ በግልጽ ማለት ነው አንድ እንዳልሆናችሁ በትምህርታችሁ ደረጃ በፍጹም አንድ ነን ማለት ብላችሁ መምጣት አትችሉም ከጅምሩ። እንደ ዘድ ደግሞ ማለት በሌላ እንደ እምነት ሌሎችን አልወክልም ብቻ ሙሉ ወንጌልን ብቻ ነው የሚወክለው ከሙሉ ወንጌል ነው የመጣው ከሌላ ጋር አንድ አይደለም ካልክ መቀጠል ትችላለህ። ይዘን ከዮባ ጋር ቀጥል። ያ በዚህ ላይ ማውራት የሚችለኝ ሰው ማንም ሰው ማውራት ይችላል ከኔ ጋር። በዚህ አሁን ባነሳሁት ባውንደሪስ ላይ ቆሞ ማውራት የሚችል ካለ ማውራት ይችላል። እዮብ ሆነ ማንም። ስለዚህ ርዕሱ በቅዱስ ቁርባን አድርጎና ቅዱስ ቁርባን ያና ደግሞ አይደለም በሚለው ላይ ታወራለህ ማለት ከጀምሩ ቅዱስ ቁርባን ላይ አውሩበት የሁለታችሁ። አንተ ባነሳው ሀሳብ ነው የምንቀጥለው ከሱ ጋር ነው። በቅዱስ ቁርባን ዙሪያ ታወራለህ። ምንድነው እሱ? ቅዱስ ቁርባን አይደለ ድረሱ? የተነሳው በሱ ላይ ነው። በቃ ቅዱስ ቁርባን ላይ ያው በቃ እሱ በተናገራቸው ከዚህ በፊት በተናገራቸው ነገሮች ላይ ነው ማለት ነው። ከዚህ በፊት በተናገራቸው ሳይሆን በቅዱስ ቁርባን ላይ ነው የምናወራው። ነው መኩን ርዕስ አድርገህ መወያየት ፈልገህ ነው? መኩ ያነሳው ሀሳብ ስላለ እዚህ ሀሳብ ላይ ያልገባችሁ ወይ ችግር ካለ ያልተረዳችሁ ሰዎች ካላችሁ ግቡ ብሎ ጥያቄ አቅርበዋል። እኔ ያነሳዋቸው ውይይት አይደለም። እሱ ውይይት አይደለም። ልጠይቅ ነው የገባሁት ማለት ትችላለህ። ውይይት ከሆነ ቅዱስ ቁርባን ላይ መጽሐፍ ቅዱስ የአባቶች ትምህርት እንዲሁም በታሪክ ውስጥ ምን አለ የሚለውን ነው የምንማማረው የምንወያየው። መኩ ያለውን ምትል ከሆነ ግን መኩ ላይ ነው ጥያቄ። ግቡ ስላለ ነው የገባሁት። ደግሜ እየተናገርኩኝ ነው። ግቡ ስላለ ነው የገባሁት። ምንድነው መኩ ያለው ላይ ምንድነው ጥያቄ? ቆንጆ ጎበዝ ዮባይ ቆንጆ። አንድ ሀሳብ ተናግሯል ሲናገር ነበርና እኛ መታሰቢያ ነው የሚለውን እንቀበላለን ብሏል። መታሰቢያ ነው የሚለውን ትቀበላለህ? ደግሜ ልጠይቀው ነው ዲያቆን መኳንን። እሺ ቆይ ዮባይ እሱ ይመልስ። እሱ ያለው ወርድ ስለሆነ እሱ ይመልስ። ቃል በቃል የተናገረ ችግር የለውም። መኩታ እኛ ችግር የለብንም እንደዚህ አይነት እንትንና እሱ ስለሆነ የተናገረው አታፍነው ይናገር። እሱ አላፈንኩትም ወዳጅ። መልስ ነው የፈለግከው ወይስ ምንድን ነው የፈለግከው? እሱን ይናገር ማለት ነው። እሱ ነው የተናገረው ቃሉ። አንተ እስማማበታለሁ እሱ ባለው ይኸው የመለስኩልህ ነው። መልስ ከሆነ የፈለግከው የሉቃስ ወንጌል ምዕራፍ 22 ላይ እንጀራን አነሳ፣ ከዛ አመሰገነ፣ ቆርሶም ሰጣቸውና ብሉ አለ፣ ከደሙንም ሰጣቸው። ከዛ ይህን ለመታሰቢያ አድርጉት አለ ይላል። ይህ ስጋዬ ነው ለመታሰቢያም አድርጉት ስላለ ስጋውን ለመታሰቢያ እንወስዳለን፣ ደሙን ለመታሰቢያ እንወስዳለን። ይኸው መልሱ ይሄ ነው። ኦኬ። በኢትዮጵያ ኦርቶዶክስ ቤተክርስቲያን ስርዓትና አምልኮ መጽሐፍ ላይ ግን የተጠቀሰው ግን ሌላ ነው። እሱን እየተቃወማቸው ነው ማለት ነው። ለአንብብላቸው። ምን ይላል? ክፈትና አሳየን። ኦኬ፣ ከፍቼ ላሳያቸው። ከፍ አድርገኝ። ኦኬ
እሺ ካልታየ እኔ ያነብልሃለሁ፣ ችግር የለውም። ገጽ 30 ላይ ታገኘዋለህ። ገጽ 30 ላይ ታገኘዋለህ። አሁን በፒዲኤፍ ነው ያለኝ። ገጽ 30 ላይ ታገኘዋለህ። ፒዲኤፉን ይሄ መጀመሪያ ገጹን አሳይ ማለት ነው። ችግር የለውም። አሳያለሁ፣ ችግር የለውም። እሺ አሳያለሁ፣ ችግር የለውም። የኢትዮጵያ ኦርቶዶክስ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስርዓትና አምልኮ የውጭ ግንኙነት ይላል። ይህ እምነትና ስርዓት መጽሐፍ ቅዱስ ወቅዱስ ጳውሎስ ቀዳማዊ ፓትርያርክ በርዕሰ ሊቃነ ጳጳሳት ዘኢትዮጵያ የቤተክርስቲያን እድገት ለማፋጠን ባላቸው ጽኑ ምንድኖት ምናምን የተዘጋጀ ነው። ይኸው የእሳቸው ፎቶ አለበት። ስለዚህ ገጽ 30 ላይ እንሄዳለን ማለት ነው። ይኸው በሙሉ አለው። ገጽ 30 ላይ እንሄዳለን። እሺ በነገራችን ገጽ 30 ላይ ያለውን ሌላም እዛው ላይ አንድ ጥያቄ አለ። መለወጥ የሚለውን ሀሳብ በዛው ጠይቃቸዋለሁ ማለት ነው። ይህን ከመለስክልኝ በኋላ እሺ። ገጽ 30 እሺ። ገጽ 30 እንደዚህ ይላል። ከመጀመሪያ ትንሽ ከላይ ከፍ ብዬ እንትኑን ጽዋውን አንስቶ የሚለውን ሀሳብ ልጠይቃችሁና በዛው ተያይዞ ይሄኛው ይመለሳል ማለት ነው። አንዱን ጥያቄ ይሄም ኦኬ፣ ችግር የለም። ይሄኛው ይቀጥል። ችግር የለም። እየሰማህ ዜድ መታሰቢያ ትሉታላችሁ ወይ ብለህ ስትል የሉቃስ ወንጌል ምዕራፍ 22ን ጠቅሼ መለስኩልህ አይደለ? ይሄኛው መጽሐፍ ግን እንደዛ አይልም ስላልከኝ የማይለውን ነው የምታሳይኝ። እሺ ኦኬ፣ ላሳይ ነው። እሺ ምን ይላል ገጽ 30 ላይ? ስለዚህ በምሴተ ሐሙስ ሐዋርያት የተቀበሉት በዕለተ ዓርብ በመስቀል ላይ የተሰዋው ዛሬም በአራቱ ማዕዘነ ዓለም እስከ ምጽአት ድረስ የሚሰዋው መስዋዕት አንድ ነው። ይኸውም አማናዊ ወልደ እግዚአብሔር አማናዊ ደመ ወልድ እግዚአብሔር ነው እንጂ ምሳሌ ወይም መታሰቢያ አይደለም ብላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታምናለች ይላል፣ ታሳምናለች ይላል። ስለዚህ አንተ መታሰቢያ ነው ትላለህ፣ ቤተክርስቲያኒቷ ግን በአቋሟ ላይ ምሳሌ መታሰቢያም አይደለም ትላለች። ማናችሁ ናችሁ? ልክ እሺ፣ በጣም ጥሩ። እኔ ምኑን ነው መታሰቢያ ያልኩት? ቅዱስ ቁርባን ስጋው ደግሞ። በጣም ጥሩ። የሉቃስ ወንጌል ምዕራፍ 22 አንዴ መክፈት ትችላለህ ወይስ አንዴ? ቆይ እሺ ይቅርታ ጋይስ፣ ቃል በቃል እንድናነበው ስለፈለኩኝ ነው። ሉቃስ ወንጌል ምዕራፍ 22 በደንብ አድርጋችሁ ስሙ። እሺ ጋይስ፣ እሺ ተመልከቱ። እንደዚህ ይላል ከቁጥር 19 ጀምሮ እንጀራንም አንስቶ አመሰገነ፣ ቆርሶም ሰጣቸውና ስለ እናንተ የሚሰጠው ስጋዬ ይህ ነው፣ ይህን ለመታሰቢያ ያድርጉት አለ ይላል። ምን አለ? ስጋዬ ነው አለ። ስጋው ነው። ሰው መታሰቢያ የሚለውን እቀበላለሁ የሚል ሰው ምኑን መቀበል አለበት? ስጋዬ ነው ያለውን መቀበል አለበት ማለት ነው። ይህን አለ የቱን? ስጋውን መቀበል። ስጋውን ምን ማለት መቀበል? ለመታሰቢያ የሚደረግ ነው። ምንድን ነው እሱ? ይሄ ከተባለ ጳውሎስ እንዳለው በቆሮንቶስ መልእክቱ ሞቱን መናገር ማለት ነው። ይህንን እንያዝና ዜድ ያመጣው የውጭ ግንኙነት የሚለው መጽሐፋችን ይህ ማለት ነው እየተናገረ ያለው ምንድን ነው ነው። አስቀድሞ ምን ይላል? ይኸውም አማናዊ ስጋ ወልደ እግዚአብሔር አማናዊ ደም ወልደ እግዚአብሔር ነው እንጂ ምሳሌ ወይም መታሰቢያ አይደለም ይላል። ከምን አንጻር ነው ይሄ መግለጫ የሚናገረው ከተባለ ስጋው አይደለም
ብለው መታሰቢያ ብቻ ነው ወይም ምሳሌ ብቻ ነው ከሚሉት አንጻር ነው። ለምን ከተባለ አስቀድሞ ምን ይነግረናል? ልክ ሉቃስ ላይ እንዳነበብነው መጽሐፍ ቅዱስ እንደሚል አማናዊ መሆኑን ስጋው መሆኑን ይናገራል። እዚህ ጋር ምን ብሎ አማናዊ ስጋ ወልደ እግዚአብሔር አማናዊ ደም ወልደ እግዚአብሔር ነው እንጂ ይላል። አማናዊ ስጋ ወልደ እግዚአብሔር አማናዊ ደም ወልደ እግዚአብሔር ነው እንጂ ምሳሌ ወይም መታሰቢያ አይደለም። እየተናገረ ያለው ምንድን ነው ማለት ነው? ተራ ምሳሌ ብቻ ነው ወይም መታሰቢያ ብቻ ነው የሚሉትን አይደለም፣ አማናዊ ነው እያለ ስለሆነ የሚጋጭ አይደለም። እኛ የምንቀበለው ምንድን ነው? ስጋውን በበላን ጊዜ ሞቱን እንናገራለን፣ ደሙን በጠጣን ጊዜ ሞቱን እንናገራለን። ይህን ለመታሰቢያ እናደርጋለን ማለት ነው። ሁለቱ አይጋጭም። መታሰቢያ አንተ የምትለው መታሰቢያ እና መጽሐፉ መታሰቢያ አይደለም ያለው ምንድን ነው? ኢዮብ ልዩነቱ? እሺ መጽሐፉ መታሰቢያ አይደለም እያለ ያለው አስቀድሞ ምን ብሏል? ምሳሌ አይደለም ብሏል አይደለ? ምሳሌ መታሰቢያ የሚሉ ሰዎች አሉ ማለት ነው። መጽሐፍ ቅዱስ ላይ አንድም ቦታ ምኑን ኢዮብ ይቅርታ፣ በጣም ምኑን እየመለስኩልህ ነው። አዳምጥ። ምሳሌ የሚል ለምሳሌ መጽሐፍ ቅዱስ ላይ የለም። ነገር ግን የጌታን ስጋና ደም የሚቃወሙ ሰዎች ምሳሌ እያሉ ይናገራሉ። ምን እያለ ነው? አስቀድሞ ምሳሌ ወይም መታሰቢያ አይደለም የሚለው የሌሎች የሚቃወሙ ሰዎች የሚሉት አይደለም እያለ ነው። ስጋው መታሰቢያ አይደለም፣ ስጋው ያልሆነ መታሰቢያ አይደለም። ወይንም ደግሞ ስጋዬ ነው ብሎ የሰጣቸው ስጋዬ ነው ብሎ የሰጣቸው ቆይ እያያዝ ነው ብዬ ነው። ይሄ ስጋዬ ነው ብሎ ሰጣቸው፣ ይሄ ደግሞ ደሜ ነው ብሎ ወይኑ አንስቶ ሰጣቸው፣ ቀርቶ ሰጣቸው። ይሄ ከዛ በኋላ ለመታሰቢያ ያድርጉት አለ። አሁን ምኑን የሰጣቸውን ነው የሰጣቸው ስጋዬ ነው ብሎ የሰጣቸውና ደሜ ነው ብሎ የሰጣቸው ለመታሰቢያ ያድርጋቸዋል። ስለዚህ ቆይ አሁን ስጋው ያንን ስጋ አታቋርጥ አንዴ እየጠየከኝ እኮ ነው። ይህን ለመታሰቢያ ያድርጉት ያለው ምኑን ነው? እሱን እኮ ራሱን ነገርኩ። ስጋ ይኸውልህ ቂጣውን ቆርሶ ይሄ ስጋዬ ነው ብሎ ሰጣቸው። ደሙን ወይኑን ቀርቶ ይሄ ደሜ ነው ብሎ ሰጣቸው። ኦኬ ለመታሰቢያ ያድርጉት አለ። አሁን እየጠየቁ ያለው ነው። እሱን እንድትይዝልኝ ስለፈለኩ ስጋውና ደሙን ለመታሰቢያ አድርገዋለሁ አይደለ? እሺ አሁን አማናዊ ስለሆነ ነው ለመታሰቢያ የማይሆነው በእናንተ አስተምሮ አይደለም። አማርኛ እንዴት ነው ይዘኸው ምኑ ነው? ይኸውልህ ኢዮብ መቼስ አሁን ይኸውልህ የሆነ ነገር እኮ ሲነገረን እኮ አንድ ያዳም ከታች ያለው ዜድ አንድ ያዳምጥ። እሺ ምንድነው ምሳሌ መታሰቢያ ብቻ አይልም። በነገራችን ላይ ምሳሌ የሚለውን ለምን ዘለልከው? ምሳሌ ቃሉ የለም ብለህ ብትከራከረኝም ይኸውልህ ምሳሌ ቃሉ የለም መጽሐፍ ቅዱስ ላይ ጥቅም ላይ ያሉ አለም ብለህ ብትከራከረኝም መታሰቢያ የሚለው ግን አለ። መታሰቢያ አይደለም ብላ የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትለው ምኑን ነው? አሁን ይሄንን ነው ብለህ ንገረኝ ፕሊስ ወንድሜ። ምኑን ነው መታሰቢያ አይደለም ብላ ያለችው? አንዴ ምሳሌ አይደለም ትላለች አትልም? መታሰቢያ አይደለም ያለችው ምኑን ነው? ምሳሌ እኮ ይኸውልህ ምሳሌ አሁን አንተ ለምሳሌ አንዴ አዳምጥ በእናትህ። ምሳሌ የሚል መጽሐፉ ላይ ማግኘት አዳምጥ ምልህን ስማ። መጀመሪያ ምሳሌ አይደለም ትላለች ወይስ አትልም ስል ሌላ ነው እያወራ ያለው። መጀመሪያ አዳምጥ፣ ተረጋጋ። እኔ ነኝ እየመለስኩ ያለሁት። ምሳሌ አይደለም እያለች ነው አብርሃም ከመታሰቢያ አይደለም ጋር። በጣም ጥሩ። አሁን በደንብ አድርገህ ስማ። አስቀድሞ ይኸውም ይላል አይደለ? ከፍ ብሎ ስታነበው አማናዊ ስጋ ወልደ እግዚአብሔር አማናዊ ደመ ወልደ እግዚአብሔር ነው እንጂ አለች። ከዚህ በኋላ ያለው ይህንን የሚቃወሙትን የሚቃወም ነው ማለት ነው እንጂ ምን አይደለም፣ ምሳሌ ወይም መታሰቢያ አይደለም ይላል። አማናዊ ያልሆነ መታሰቢያ አይደለም እያለች ነው። አማናዊ ያልሆነ መታሰቢያ ነው የሚሉ ሰዎች ስላሉ ማለት ነው። የእምነት መግለጫ እንደመሆኑ መጠን አንድ ያዳምጥ አስጨርስ። የእምነት መግለጫ እንደመሆኑ መጠን እምነታችንን ስንገልጥ ዲፌንድ የምናደርገው ነገር አለ። ምንድነው ዲፌንድ እያደረግን ያለ ነው? የጌታ ስጋ እና ደም አማናዊ ነው የሚለውን እየተናገርን አማናዊ አይደለም ተራ መታሰቢያ ነው ምሳሌ ብቻ ነው የሚሉ ስላሉ እነሱን ምን እያልን ነው? እየተቃወምን ነው።
እዚህ እምነት መግለጫ ላይ ምንድነው ታዲያ እያለ ያለው? አማናዊ ስጋ ወልደ እግዚአብሔር አማናዊ ደመ ወልደ እግዚአብሔር ነው እንጂ ምሳሌ ወይም መታሰቢያ አይደለም ነው የሚለው። ምሳሌዋን ተውካትና፣ ምክንያቱም ምሳሌ ብቻ ብለው የሚያምኑ አሉ። የጴንጤው እኔን እየተቃወመች ነው፣ እሱን ዘለልከውና መታሰቢያ ጋር ሄድክ። አስቀድሞ እየተናገረ ያለው ምንድነው የሚለውን ማየት አለብህ። አውዱ ንባቡ መረዳት አለብህ። ምሳሌ ወይም መታሰቢያ ነው የሚለው። ምሳሌ ወይም መታሰቢያ የሚለው ደግሞ ከምን አንጻር ነው? ምሳሌ ወይም መታሰቢያ ብቻ ነው እንጂ አማናዊ ስጋ ወልደ እግዚአብሔር አማናዊ ደመ ወልደ እግዚአብሔር አይደለም ለሚሉት ምላሽ እየተሰጠ ነው። ከነሱ አንጻር አዎ። ነገር ግን ከኛ ትምህርት አንጻርስ አማናዊ ስጋ አማናዊ ደም ለመታሰቢያ እናደርጋለን። መታሰቢያ ምንድነው? ጳውሎስ እንደሚለው ሞቱን መናገር ነው። ሁለቱ አይጋጭም። እሺ ጥሩ። ለሪመምበራንስ ወይም ደግሞ ለመታሰቢያ ብለው የሚወስዱ ሰዎች ተሳስተዋል። መታሰቢያ ብለው የሚወስዱ ሰዎች ተሳስተዋል። ምኑን መታሰቢያ የሚሉ? የጌታ ስጋና ደም ክርስቶስን ኢየሱስ ማሰቢያ ነው ወይ ነው መታሰቢያ ነው ብለው የሚወስዱ ቤተ እምነቶች ተሳስተዋል አሉ። እንደዛ የሚሉ መታሰቢያ ነው ብለው የሚወስዱ ተሳስተዋል ወይ ነው ጥያቄ ነው የጠየቁት። አሳየኝ እስቲ። ስጋውን መታሰቢያ የሚሉት ለመታሰቢያ አድርጉ ብሏቸዋል ኢየሱስ። ስጋውን ስማኛ እንዴ፣ ስጋውን መታሰቢያ የሚሉት እነማን ናቸው? ስጋ ወደሙን ሲወስዱ ክርስቶስ ኢየሱስን ማሰቢያ የሚያደርጉት ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ላይ ለመታሰቢያ አድርጉት ብሎዋል ብሎ ጳውሎስ ይህንኑ ጠቅሶ አስጨርሰኛ። ብዙ ሰዓት አንተም ስታወራ ጸጥ ብዬ ሰማሁ አይደል? እኔ ተጠያቂ ሆኜ እምነቴን እያብራራው ነው። አንተ ስትጠይቅ ግን ያንተው ጥያቄ እንድታብራራ እድል ሰጠው። ከመጽሐፍ ቅዱስ ጥቀስ ሳይሆን ያልኩ ቤተ እምነቶች አሉ ስላልከኝ የትኛው ቤተ እምነት ነው ስጋውን ለመታሰቢያ የሚያደርገው ብዬ ስጠይቅ ቤተ እምነት እንጂ ጥቅስ አትጥቀስ። ምክንያቱም እኔ ስጠይቅ ቤተ እምነት ነው። ኦኬ አሁን እኔ ቤተ እምነቱን ንገረኝ። ቆይ አንድ ጊዜ አስጨርሰኛ። እሺ እኔ ባለሁበት መታሰቢያና ምሳሌ ብላ ቤተክርስቲያን ታምናለች። መታሰቢያ ማለት ሞትና ትንሣኤውን ትናገራላችሁ ብሎ ያለው ጳውሎስ አንደኛ ቆሮንቶስ ምዕራፍ 11 ላይ የጠቀሰውን ያንን ጠቅሳ ቤተክርስቲያን ታስተምራለች። ኦኬ አሁን የጠየኩ ጥያቄ አንድ ጊዜ ፕሊዝ እባክህ እሱን አልጠየቅኩም እኮ ነው እያልኩ አንዴ አስጨርሰኝ አንዴ እሱን አይደለም የጠየቅኩ እኮ ነው ያልኩት። አስጨርሰኝ አንድ ጊዜ እኮ በቃ የጠየኩ ጥያቄ መታሰቢያ ብለው አሁን ቤተክርስቲያናችሁ መታሰቢያ አይደለም ብላለች። መታሰቢያ ብሎ የሚሉ ተሳስተዋል ወይ ነው ብዬ ጠየቁ። እኔ የማልወደው ነገር እየሰማ ድምፅን ከፍ አድርጎ ድምፅን በድምፅ ለመሻር የሚመስል ንግግር አልወድም። ከሰማ አቆማለሁ። እያወራው ዝም ብለህ እያወራው እንደሆነ እየሰማ ዝም ብለህ ታወራለህ። እንደዛ አይነት ደግሞ በጣም የማይመቸኝ አካሄድ ነው። የምታቆም ከሆነ ታቆማለህ ማለት ነው። እኔ ጠየቅኩ፣ አንተው ስትጠይቀኝ አልጠየቅም እኮ አይደለም ያልኩት። በደንብ አድርገህ ስማ። ስትጠይቀኝ እንዲህ የሚሉ ቤተ እምነቶች ተሳስተዋል ወይ አልከኝ። ምን የሚሉ አልከኝ? ስጋውን ለመታሰቢያ የሚሉ ሰዎች ቤተ እምነቶች ሰዎች ሳይሆን ቤተ እምነቶች ተሳስተዋል ወይ ስትለኝ ስጋውን ለመታሰቢያ የሚሉ አሉ ወይ የትኛው ቤተ እምነት ብዬ ጠየቅኩ። ጥቅስ ጠቀስክ። ጥቅስ አይደለም የጠየቅኩ እኔ ጠየቅኩ ቤተ እምነት ነው ስል የኔ አልክ። ያንተ ቤተ እምነት ስጋውን ለመታሰቢያ ትላለች? ኦኬ ሪመምበራንስ አድርጉት ስላለ ስጋው ነው ብለን እንወስዳለን፣ ደሙ ነው ብለን እንወስዳለን። ያንን ግን የምናደርገው ለመታሰቢያነት ነው። ለመታሰቢያነት ነው። ኦኬ አውጣው ያንተ ቤተ እምነት ሙሉ ወንጌል ነው ያልከኝ አይደል? ኦኬ ስለዚህ አሁን አንተ ቆይ ስለዚህ አሁን በዚህ በኩል አድርገህ ዞር ልትል ነው፣ ልታመልጥ ነው። አንዴ የጠየቅኩህን መልስ እንዳደረግህ ፈልገህ ከሆነ ወይም ውይይቱ ማበላሸት ፈልገህ ከሆነ አንተ ነህ እመልሳለሁ። አንዴ ሚዩት አድርግ። ስለዚህ አንዴ ሚዩት አድርግ። ማጋለጥ ፈልጋለሁ። አንዴ የኔ ቤተ እምነት ስጋውን ለመታሰቢያ ትላለች አልከኝ አይደለ? ይኸው አንዴ የአንተ ቤተ እምነት ምን እንደምትል ማሳየት ፈልጋለሁ። አንዴ ታገሱኝ። አንብብልን።
ዜድ ወንድማችን ሙሉ ወንጌል ነህ አይደለ? ሚዩትን አንሳና የቱ ጋር ነው ስጋው ነው የምትለው? ሚዩትን አንሳ ዜድዬ ወንድማችን። ባይዘዊ አንድ ጥያቄ መልሼ ሁለተኛ ጥያቄ ላይ ነው ያለው። እሺ ምንም ሁለተኛ ጥያቄ አንዱን መቼ መለስክና ነው ሁለተኛ ላይ ገባው? መቼ መለስክ? መቼ መለስክ? ምንም የመለስከው ነገር እኮ የለም። ኢዮባ ችግር የለውም መለስክ መስሎ ነው እንጂ ምንም አልመለስክም። እሺ አንዴ መጀመሪያ ላይ ምን ጠየቀኝ መሰለ? ማን ነው መኩ ምሳሌ ምንድነው መታሰቢያ የሚለውን እንቀበላለን ብሏል። ትቀበላለህ ስትለኝ አዎ አልኩ። ከዛ ከምን አንፃር ነው የምትቀበለው? ከምን አንፃር ነው የምትቀበለው? ቤተክርስቲያንህ አልቀበልም ብላለች ብዬ ጠየቁ። አዳምጥ እንድጠይቀኝ አይደለም። የትኛውን ጥያቄ እንደመለስኩ ላስታውስ ነው። በየሰዓቱ አታውራ። ይህን ስጠይቀኝ አዎ መታሰቢያ የሚለውን በሉቃስ ወንጌል ምዕራፍ 22 መሰረት እንቀበላለን አልኩ። መታሰቢያ የሚለውን ከዛን አይ መግለጫ ላይ እኮ የውጭ ግንኙነት የሚለው መጽሐፍ ላይ ይህን የሚቃረን አለ ስትለኝ አውጣና አሳየኝ አልኩ። አውጥተህ ስታሳየኝ ያኛው ከዚህ አንጻር ይሄኛው ከዚህ አንጻር አልኩ። አንተ መቀበልህ እኮ ለእኔ መልስ መስፈርት አይደለም። እሺ አንተ መቀበልህ አለመቀበልህ መስፈርት አይሆንም። እኔ መልሼልሃለሁ አንተ አልተቀበልክም እንጂ አልመለስክም አይባልም። እሺ አንተ አይገባህምና ወይ አንተ አትቀበልምና አልተመለሰልኝም ስለማይባል ማለት ነው። ይሄ ሎጂካሊም አይደለም። ሁለተኛ ጥያቄ ላይ መጣ። ሁለተኛ ጥያቄ ስትመጣ ታዲያ እንደዚህ የምትል ከሆነ ስጋና ደሙ ለመታሰቢያ የሚሉ ሰዎች ተሳስተው ቤተ እምነቶች ተሳስተዋል ወይስ አልተሳሳቱም አልከኝ። እንዲህ የሚሉ ቤተ እምነቶች እነማን ናቸው ስል የኛ ለምሳሌ እኔ ያለሁበት አልክ። እስቲ ስጋና ደሙ የምትለውን አሳየኝ ብዬ አመጣውልህ ማለት ነው። ስለዚህ ሁለተኛ ጥያቄ ላይ ነው ያለው። አትርሳ። አዎ እኛም ምሳሌ የሚለውን እንደ መታሰቢያ ነው የምንወስደው። ቤተክርስቲያን ያንን የስጋና የደሙን ምሳሌ በመታሰቢያነት ቤተክርስቲያን ላይ ስጋና ደም የሚለው ይሄ ከቅድም ጀምሮ መጀመሪያ ጀምሬ ሲጀምር መግለጫው ላይ ለምንድነው አፋፌን የምትለው? ወይ አንተ ብቻ የምታወራ ከሆነ ስጋና ደም የሚለውን አስነብበኝ አልኩ። ለምንድነው ዝም ብለህ አፋፌን የምትለው? አፋፌን አትበል አንተ። ማአት አውርተህ ነው የገባው አላልኩም። ማስረጃ አንጣ እኮ ነው ያልኩህ። እኮ በቃ ኧረ እኔ ማስረጃ ነው የጠየኩህ እኮ። ስለዚህ ይኸውልህ እኛ ስጋ የጌታ እራት ምሳሌ ነው ብለን ኧረ አንዴ ቆይ በእናትህ አንዴ። ያልተጠየቀው እንድታወራ የግዴታ እንትን ማለት አለብኝ ማለት አይደለም። አንተ ወጣ አልወጣ እንዳትወጣ ፈርቼ እንደው አትውጣ እባክህ በቃ ዝም ብላ አውራ እኔ ልስማ ልልህ አልችልም። ከፈለክ መውጣት ትችላለህ። ቤተ እምነቴ ለምሳሌ ስጋና ደሙን መታሰቢያ ትላለች ስትል ውሸት አልኩ። ቤተ እምነትህ አትልም ምትል ከሆነ ይሄው ከፍቼልሃለሁ። የለኝም እንዳትል እንኳን አልያዝኩም እንዳትል እንኳን በዚች እንዳታመልጥ ከፈትኩልህ የሙሉ ወንጌልን የእምነት መግለጫ። አንብብ ስል ሌላ ነገር ለምን ታወራለህ ወዳጄ? አንብብ ሙሉ ወንጌል ስጋና ደሙን መታሰቢያ እንደምትል አሳየኝ። ስጋና ደም ያለችበት ማለት ነው። ይኸውልህ ምሳሌ ብላ ብታስተምርም ቤተክርስቲያን ታስተምራለች። ምሳሌ እኮ ላብራራለህ። አንዴ ተረጋጋ፣ ረጋ በል እስኪ ረጋ በል። አንተ እኮ አለ እኮ አንቀበልም መታሰቢያ ብለን አንቀበልም ያለችን ቤተክርስቲያን ዲፌንድ እያደረግ ያለው። እሺ ቀጥል፣ ወደ መልስ ሂድ። ለምን ታዲያ እኔ ወደ መልስ ችግር የለም ወደ መልስ አንቀበል። አንተ በቃ ሻንዴ እሱን ሰምቻለሁ። ወደ መልስ በቃ አንዴ እኮ ወደ መልስ እየሄድኩኝ ነው። ኦኬ አንተ ልክ እንደዛ እንዳብራራኸው እኔ ደግሞ ምሳሌ ብላ ስታብራራው ቤተክርስቲያን ምሳሌ ብላ ስትለው አልጠየቅኩም። በነገራችን ምሳሌ ብላ ስትለው የአንደኛ ቆሮንቶስ ምዕራፍ 11ን ጠቅሳ ቤተክርስቲያናችን ይሄ መታሰቢያዊ ነው ብሎ ሰጥተዋል። ሉቃስ ወንጌል ምዕራፍ 22ን ጠቅሳ ይሄ መታሰቢያዊ ነው ብሎ ሰጥተዋል። ስለዚህ የምንወስደው ስጋ ደም የክርስቶስ ኢየሱስ ምሳሌ ነው፣ እንደገናም ደግሞ መታሰቢያ ነው ብላ ታስተምራለች። አለቀ። አንተ ልክ እዛ ቦታ መታሰቢያ አይደለም ሲል አንተ እንዳብራራኸው እኔም አብራራው ሰምቻለሁ። እባክህ ከዛ አሁን እኔ ስለማይነበበኝ አንብበው። እኔም ማንበብ አልችልም። የጠቃቀን ጽሑፍ ነው። አንብበው ራስህ። የጠየኩህ ምንድን ነው? እኔ አነባለሁ ችግር የለም። የጠየኩህ ግን ምንድን ነው? መታሰቢያ የሚለውን አምጣ ቃል አይደለም። አየህ አትሰማም። ቤተክርስቲያን መታሰቢያ ያለችውን አምጣ። ሰው ሚላቸውን አይሰሙም ጋይስ። አማርኛ ነው ያወራሁት፣ ህምጥኛ አይደለም። እንዲህ
በአማርኛ አውርቻ አይገባህም። እንዴት ነው ልንግባባ የምንችለው? የጠየኩህን እንኳን አታስታውስም። ከዛን ትቆጣለህ። ከዛ አታስሩ ምናምን ብለህ ደግሞ ትወቅሳለህ። በጌታ ስም ስጋውን በደንብ አድርጋችሁ ስሙ። ስጋውን ለመታሰቢያ የሚሉ ሰዎች ይቅርታ፣ ቤተ እምነቶች ተሳስተዋል ወይ ብሎ ሲጠይቀኝ እነማ ስለው ለምሳሌ እኛ አለ። የት አለ እስቲ ከእምነት መግለጫ አሳየኝ ያልኩት። ከዛም በመሃል ገብቶ ምን አለ? ጥቅስ አነበብ። አልጠየቅኩትም። ምሳሌ የምንለው እኮ ከዚህ አንጻር ነው አለ። አልጠየቅኩትም ስለ ምሳሌ። በጌታ ስም ከእምነት መግለጫ ስጋውን ለመታሰቢያ እንወስዳለን የሚል አሳየኝ የጠየቅኩት። አሁን ግልጽ ነው ጋይስ? ኮሜንት ላይ ግልጽ ነው። አንዴ እንዳትገባ አንዴ። ስድቡንና አረ ምንም ስድብ አልተሳደብኩም ጋይስ። እንዴ አሁን ተሳደበ ብሎ ሊወጣ ነው። ግልጽ ነው ጥያቄ አይደል? እናንተ ከኔ እንዳይሆን እንዳውራ ድል ትሰጠኛለህ? አንዴ ዜዲ እሰጥሃለሁ። ይሄው ወደ አንተ ነው መጣው። ለምንድን ነው ሰባት ሚዩት የምታደርገኝ? ሚዩት አታደርገኝ። እየሰማኝ ስላልሆነ እኮ ታዲያ ስማኝ። ስለስማኝ ለምን ልጆች የምታወራው? የጠየቀኝ አንዴ ቆይ፣ አልጨረስኩም። ይሄ አሁን ለምሳሌ አልጨረስኩም እያልኩ ነው። አንዴ ታች ካሉ ሰዎች ጋር መነጋገር ፈለግኩ። አንተ ልጆች ነው በማለት እሺ፣ ግልጽ ነው። ይሄው ለዚህ ሁሉ ሰው ግልጽ ሆኖ ለአንተ ግልጽ ካልሆነ ከኔ አይደለም ችግሩ ማለት ነው። ለመጨረሻ ጊዜ ጥያቄ ምንድን ነው? ኮንፈርም ማድረግ ማለት ነው። ስጋውን ለመታሰቢያ ያንተ ቤተ እምነት ትላለች። ስጋውን ለመታሰቢያ ምኑን አልኩኝ? ስጋውን የጌታ አሁን እኛ በቸርች የምንወስደው የጌታ ስጋ ነው፣ ደሙም ደም ነው፣ ይህንንም ለመታሰቢያ እናደርጋለን ብላ ትላለች ወይ ቸርቿ? ካለች ከእምነት መግለጫ አስነብበኝ። ይኸው ጥያቄ ቀጥለው። እሺ ፕሊስ ሚዩት እንዳታደርገኝ፣ ምንም ነገር እንዳታደርግ፣ ልጨርስ ሀሳቤ። ቅድም አንተን ስጠይቅህ ለምንድን ነው ቤተክርስቲያናችሁ መታሰቢያ አይደለም ብላለች ብዬ ስጠይቅህ፣ ኧረ አንድ ጊዜ ልጨርስ። ባታወራ መቅረት ትችላለህ ወዳጄ። ስለ እኔ ቤተክርስቲያን እንድታወራ አይደለም የጠየቅኩህ። መልስ አይደል እንደ ስለአንተ የእምነት መግለጫ እኮ መልስ ነው የፈለግኩት። በቃ ስለአንተ እምነት መግለጫ አውራ። እኔ ለምሳሌ ስጠይቀኝ ውይይት ይሄ ነው። አንተ ልረዳ አልችልም ወዳጄ። ለምሳሌ እሱ ሲጠይቀኝ ሙሉ ወንጌል እኮ ብዬ ቀጥያለሁ አይደለም። ይሄው ከሉቃስ ወንጌል አንጻር መታሰቢያ የሚለውን ቤተክርስቲያናችን እንዲህ ትቀበላለች። አይ የእምነት መግለጫችሁ እኮ የውጭ ግንኙነት የሚለው መጽሐፍ እንዲህ ይላል ሲል ይሄው የውጭ ግንኙነት የሚለው መጽሐፍ ከዚህ አንጻር ብዬ ተሳስቼ እንኳን የእሱን ቤተ እምነት ስም ሳልጠራን የመለስኩት። አሁን ራሱ ሊጠይቅ ያመጣውን በልመልስ ብዬ ጥያቄ ሳቀርብለት ያንተ ቤተ እምነት ለምሳሌ ብሎ ጀመረ ማለት ነው እንዴ! ይሄ እንዴት ነው በጌታ ለመግባባት ራሱ የሚሆነው? እሺ ምርኮኛ ነኝ ነይ ግቢ ወይና ግባ ጽቤያለሁ። አይሆንም፣ እንደዛ ልንግባባ አንችልም። እና የተግባቦት ችግራችሁን በጌታ ምርኮኛ ነህ። እስቲ ግቢ ነይ ሳልጨርስልሽ ቅድም ወጣሽ ተነጠቅሽ። እና እንዲያው በጌታ ዘድ ማለት በዚህ ልክ በቃ ለመከራከር ምናምን እና ደግሞ ፋራ አድርገንም አታስበን እንጂ በዚህ ልክ አልክ። በቃ የጌታ ስጋና ደም የሚል አዳነ ነው የምትለው። እስቲ የትኛው ነው የጌታ ስጋና ደም? አራዳነን እያልክ ነው። ያንተ ድምጽ ነው የኔ ድምጽ እየዘገየ ነው። ያንተ መሰለኝ እንጃ። እሺ ለማንኛውም ጎንደር የሆነ እንቀበል። እሺ አንዴ እንትኗን ልጨርሳትና እቺን አንብቤ እንትን እላለሁ ስለሆነ ቆይ እሺ እንቀበለዋለን። አንዴ አስቀድሞ ቀድሞ የጠየቀንን ጥያቄ ይኸው የማንንም ቤተ እምነት ሳንጠራ መልሰናል። ልድገምላችሁ። የጌታ ስጋና ደም ለመታሰቢያ ትላላችሁ ወይ ለሚለው ጥያቄ ሉቃስ ወንጌልን አንብበናል። ደግመን እናንብበው። ምን ይላል? እንጀራንም አንስቶ አመሰገነ፣ ቆርሶም ሰጣቸውና ስለ እናንተ የሚሰጠው ስጋዬ ይህ ነው፣ ይህን ለመታሰቢያ ያድርጉት አለ ይላል። ስለዚህ ስጋው ነው ብሎ ማመን ይቀድማል። ምክንያቱም ስጋዬ ነው ስላለ ማለት ነው። ከዛስ ይህንን አለ ምኑን አስቀድሞ ስጋዬ ነው ያለውን። ስለዚህ ስጋ ብለን የጌታ ስጋ ብለን ማመን ይጠበቅብናል። የመጀመሪያ ነገር ማለት ነው። ደሙንም ደመ መለኮት ነው ብለን ማመን ይጠበቅብናል። የጌታ የኢየሱስ ክርስቶስ ደም ነው ብለን ማለት ነው። ይህን የተቀበልነውን ለምን እናደርገዋለን? ለመታሰቢያ። ጳውሎስ በቆሮንቶስ መልእክቱ ምዕራፍ 11 ላይ
ስጋውን በበላችሁ ጊዜ ደሙንም በጠጣችሁ ጊዜ ሁሉ ሞቱን ምን ትላላችሁ አለ ትናገራላችሁ። መታሰቢያ ማለት ይሄ ነው። ይህንን እንቀበላለን። ታዲያ ቅድም ያነበበልን ወይንም እዚህ ጋር እኔም ከፍቼው የነበረው የቤተ ክርስቲያን የውጭ ግንኙነትና የሚለው ማለት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስርዓተ አምልኮትና የውጭ ግንኙነት የሚለው መጽሐፍ ምንድነው እያለን ያለው? ላንብብላችሁ ቃል በቃል ይሄውም ይላል አማናዊ ስጋ ወልደ እግዚአብሔር አማናዊ ደመ ወልደ እግዚአብሔር ነው እንጂ ምሳሌ ወይም መታሰቢያ አይደለም ይላል። እዚህ ጋር መታሰቢያ የሚለው ወይም ምሳሌ የሚለው ከምን አንጻር ነው የገባው ሲባል ተቃራኒ ከመሆን አንጻር ነው። ምክንያቱም አስቀድሞ ስጋው ስጋ መለኮት ደሙም ደመ መለኮት ነው እንጂ አለ። ነው እንጂ ምን አይደለም አለ፣ ምሳሌ ወይም መታሰቢያ አይደለም አለ። አማናዊ የሚለውን ተቃርኖ የቆመ ምሳሌ ወይም መታሰቢያ የለም ወይም እሱን አንቀበልም የሚል አንድምታ ያለው ጽሑፍ ነው። ተመልክታችኋል። አስቀድሞ አማናዊ ስጋ ወልደ እግዚአብሔር አለ። አማናዊ ስጋ ወልደ እግዚአብሔር ነው፣ እምነት ነው፣ እናምናለን ማለት ነው። አማናዊ ደመ ወልደ እግዚአብሔር ነው፣ ይህንንም ነገረን። ከዛ ምን አለ? አማናዊ ደመ ወልደ እግዚአብሔር ነው እንጂ አለ። አያችሁ፣ ነው እንጂ ምን አይደለም፣ ምሳሌ ወይም መታሰቢያ አይደለም። ስለዚህ መታሰቢያ የሚለውን ቃል ከነጭራሹ ቃሉን አንቀበለውም ከሚል አንጻር ሳይሆን የገባው አማናዊ ስጋ ወልደ እግዚአብሔር አማናዊ ደመ ወልደ እግዚአብሔር አይደለም ለሚለው ምላሽ የሰጠ ነው ማለት ነው። ምሳሌ ብቻ ነው ምንድነው መታሰቢያ ብቻ ነው ስጋው አይደለም ለሚሉት ምላሽ ሰጠ። አማናዊ ስጋ ወልደ እግዚአብሔር አማናዊ ደመ ወልደ እግዚአብሔር ነው ከሚለው አንጻር የገባ ነው። ይሄው ጠራው። አሁን ቤተ እምነት አልጠራው። ራሱ ቀጥሎ ጥያቄ ያቀረበ ምን አይነት ጥያቄ ነው ቀጥሎ ያቀረበው? ቀጥሎ ያቀረበልኝ ጥያቄ ነበረ። ይቅርታ፣ ቀጥሎ ያቀረበው ጥያቄ ላይ ለምሳሌ አለ ስጋውን ለመታሰቢያ የሚሉ ካሉ ተሳስተዋል አለኝ። ቤተ እምነቶች ስላለኝ ከኛ ውጪ ስጋውን ለመታሰቢያ የሚሉ እነማን ናቸው አልኩ። ለምሳሌ እኛ አለ አስቀድሞ ምን ብሎ ነበረ? ሙሉ ወንጌል ነኝ ብሎ ነበረ። ይሄው ሙሉ ወንጌል እዚህ ጋር እንዳለው ነው የምትለው። ስለዚህ ዋሸ። ይሄን ውሸቱን ያስኩት ማለት ነው። ከዛ በኋላ ያለው የግዴታ እንደምታውቁት ተነጫንጮ ምንድነው የሆነ ነገር ብሎ በቃ አላስወራ አልከኝ የመሳሰሉትን ብሎ መውጣት ነው የሚጠበቅበት። የሚለው ግን ምንድነው? የሙሉ ወንጌል የእምነት መግለጫ ሰዎች በአምልኮዋቸው ውስጥ ብዙ የተለያዩ ስርዓቶች ይደነግጋሉ። ቃሉ ግን የሚያዛቸው ስርዓቶች ብቻ እንዲፈጸሙ ነው። እነዚህም የጥምቀትና የጌታ እራት ስርዓቶች ናቸው። በስርዓቶች ውስጥ የሚገኝ የተለየ ጸጋና በረከት የለም። በስርዓቶቹ ውስጥ የሚገኝ የተለየ ጸጋና በረከት የለም። ያም ሆኖ ግን ለጌታ ፍቅርና ትእዛዝ ሲባል ብቻ የሚደረግ ነው ብሎ ይናገራል። የቱ ጋ ነው ስጋው አማናዊ የጌታ ስጋ ነው የሚለው ይላል አይልም? ስለዚህ ዋሸ። ውሸቱን ነው ማለት ነው እንትን ያልኩት። እሺ ህፃናት አይደለንም የሚለውን አንዴ ልላክህና ጨርሳለሁ ጋይስ። ልኬልታለሁ ከገባ ግን እንዲገባ አይደለም ልልከው ነው። እሺ ጥያቄውን መልሰናል ማለት ነው። አስቀድሞ ለጠየቀው በኋላም ላይ ለጠየቀው ምላሻችን አስቀምጠናል። የጌታ ስጋና ደም ነው የሚለውም ደግሞ የመጽሐፍ ቅዱስ ጥቅስ ምንድነው ትምህርት ነው። እሱንም ያው ሉቃስ ወንጌልን ካነበብን ግልጽ ነው ማለት ነው። በዛ መልኩ የሚመለስ ነው። የራሱ የእምነት መግለጫ ግን ምንም አይነት ጸጋም ሆነ በረከት የለውም ነው የሚለው። በምን ሞራል ነው ታዲያ መታሰቢያ ትላላችሁ አትሉም የሚለው ጋር ጥያቄ ራሱ የሚደረሰው። ይህንንም አላነሳንም። እኛ ወደ መልሳችን የገባ ነው። ይህን ይመስላል። መኩታ ቀጥሉ።